የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 8 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥር 8 ቀን 2202 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ግን ዜና። የመምህራን ደህንነት ህልውና እንጠብቃለን ሲሉ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ገለጹ። የአማራ ህዝብና ትግል በመቀስቀስ ጉልህ ሚና የነበረው የመንግስት ሰራተኛና የመምህራን ንቅናቄ ከፍተኛ አስተዋጽኦን የማይዘነጋው 206ኛ ኮር እስካሁን ድረስ ትግሉን ከፊቱ ነው በመራርነት የሚመሩ የመንግስት ሰራተኞችና የመምህራን ቁጥር ቀላል የሚባል አይደለም ብለዋል። የአረመኔው ሰራዊት የአማራ ህዝብ ላይ ወረራ ከመፈጸም የመሰረተ ልማት ስራዎች ሙሉ በሙሉ ተቋርጠው የሀገሪቱ ገቢ ለጥይት መግቢያ ሲሆን አገልግሎት ይሰጡ የነበሩ ትምህርት ቤቶች፣ ጤና ጣቢያዎች፣ ኮሌጆችና የሃይማኖት ተቋማትና የንግድ ቦታዎች ወደ ጦርነት ካምፕነት መቀየራቸው ከአማራ ህዝብ የተደበቀ ሚስጥር አይደለም። ይህን ተከትሎ በቁጥር ለመጥቀስ በሚያዳግት ሁኔታ የጤና ባለሙያዎችና ዶክተሮች፣ መምህራንና ተማሪዎች፣ ካህናትና ቄሶች፣ የአብነት ተማሪዎችና ነጋዴዎች በድሮን ሲደበደቡ በርካቶች የአረመኔው ሰራዊት በግፍ ተረሽነዋል። አልፎም በማጎሪያ ጣቢያ ተወርረዋል። ኮር በሚንቀሳቀስበት የምስራቅ ጎጃም ዞን መቀመጫ ደብረ ኤልያስ ማርቆስ ከተማ አስተዳደር ጨምሮ በ8 የወረዳ ከተሞች ያሉ መምህራን፣ መንግስት ሰራተኞችና ቤተሰቦቻቸው በከፍተኛ ስቃይና በደል እየተንገላቱ ሲሆን ህጻናት ያለ ወላጅ መቅረታቸውን የተመለከተው ኮሩ በሚንቀሳቀስበት ሁሉ ቀጠናዎች ባሉ ወረዳዎችና ደብረ ማርቆስ ከተማ አስተዳደር ያሉ 417 አንደኛ ደረጃ ትምህርት ቤቶች፣ 33 የሁለተኛ ደረጃ መሰናዶ ትምህርት ቤቶች በአረመኔው ሰራዊት ከጥቅም ውጭ መሆናቸውን የኮሩ የዳሰሳ ጥናት ያረጋግጣል። የሀገሪቱ ሙሉ በጀት ለጦርነት እያዋለ የሚገኘው አረመኔው ኃይል ኮሩ በሚንቀሳቀስበት ቀጠና ያሉ የ11676 መምህራን የሁለት ወር ደሞዝ 326,928,000 በመንጠቅ ለሚሊሻና ካድሬ ያበል ክፍያ መዋሉን አረጋግጠናል። ከ800 በላይ ርዕሰ መምህራንና የመምህራን በደብረ ማርቆስ፣ ሉማሜ፣ አንበር፣ ደጀን፣ ቆይና ረቡ ገበያና ደብረ ኤልያስ ከተሞች ማጎሪያ ጣቢያ ታስረው እየተሰቃዩ ሲሆን ካፈነው ያመለጡ በርካታ መምህራን ቤተሰቦቻቸውን በትነው መሰደዳቸውም ታውቋል። በዚህና መሰል የአረመኔው ሰራዊት ግፍ ቤተሰቦቻቸውን በትናቸው የምትሰቃዩ ወገኖቻችንና ልጆቻቸውን መመገብ የተሳናቸው መምህራን 206ኛ ኮር በተቆጣጠረባቸው ሁሉም ቀጠናዎች በማንኛውም የስራ ዘርፍ ተሰልፋችሁ ራሳችሁ ሆነ ቤተሰቦቻችሁን ማስተዳደር የምትችሉ መሆኑን እያረጋገጥን ኮሩ አስፈላጊውን ትብብር ድጋፍ እንደሚያደርግ በማረጋገጥ ከአረመኔው ኃይል ጋር በመተባበር በወገኖቻችን ላይ መከራ የሚጭኑትንም የጥላት እጆች ተከታትሎ ኮሩ እርምጃ እንደሚወስድ ማሳወቅ እንወዳለን ብለዋል። ከብር ሸለቆ ከህፃናት ማጎሪያ ካምፕ በማምለጥ ፋኖን ተቀላቀሉ። ምዕራብ አማራ ቀጠና ቴዎድሮስ 99ኛ ክፍለ ጦርና ዛሬም ለትላንቱ ከናታቸው ጉያ እየተነጠቁ የሚገኙ ታዳጊ ወጣቶችን በክብር እየተቀበለ የወገን አለኝታ መሆኑን እያስመሰከረ ይገኛል። ከብር ሸለቆ ማሰልጠኛ የመጡት ቴዲ ወርቄ፣ ያሲን ቢልሳ፣ አብዲ ሙዛምቢል፣ ጥላውን ታከለ የተባሉ ወጣቶች ከብር ሸለቆ ማሰልጠኛ ተቋም ተረክበናልም ብለዋል። የኢትዮጵያ እናቶች የወለዳችሁትን ልጅ እየነጠቀ የእሳት አፈሩ አሮር ላይ የሚጥል አገዛዙ በዚህ ከትምህርት ገበታቸው ህጻናትን በማፈን ለጦርነት እየማገዳቸው ስለሆነ ከወዲሁ ጥንቃቄ ማድረግ እንደሚገባ ማሳሰቢያ ሰጥተዋል። በድሮን ጥቃት ከ105 በላይ ያገዛዙ ሚሊሻዎችና ንጹሃን ወገኖችን በበለሳ ተገደሉ። በቅርቡ ዳግማዊ ቴዎድሮስ 5ኛ ኮር ጥር 1 ቀን 2018 ዓ.ም ከባድ ድምሰሳ ሽንፈት የተጎናጨው ያገዛዙ ኃይል የሞራል መካሻ የአየር ጥቃት ለማድረስ
በማቀድ ከሰሞኑ በሳህላና በበለሳ ቀጠና ተደጋጋሚ የአየር ቅኝት እያደረገ የሰነበተ ሲሆን በዛሬው ዕለት ማለትም ጥር 8 ቀን 2018 ዓ.ም ረፋድ ዋግምራ ዞን ሳህላ ወረዳ ሰይም ድልድይ የተባለ ቦታ ላይ በርካታ የራሱን ያገዛዙ ቅጥረኛ የሚሊሻ አባላትና ሌሎችን ንጹሃን ተገለው የሰው አልባ አውሮፕላን ድሮን ጥቃት ሙሉ በሙሉ አጥፍቷቸዋል። እስካሁን በደረሰ መረጃ ከ65 በላይ የሚሊሻ አባላት የሞቱ ሲሆን ከ40 በላይ ንጹሃን ወገኖች በአየር ጥቃት ህይወታቸው አልፈዋል። ቁጥራቸው ያልተረጋገጠ ቁስለኛ መሆናቸው ታውቋል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ የሰራዊት አባላትን ለማጥቃት ሲቃጠል የሰነበተው አገዛዙ በዛሬው ዕለት የአካባቢ ሚሊሻና ንጹሃን ወገኖችን እጅግ አሳዛኝ በሆነ ሁኔታ በጅምላ ጨፍጭፏል። በቀጣይ መረጃዎቻችን ለህዝባችን በይፋ እየተከታተልን የምናሳውቀው ሆኖ የንጹሃን ወገኖቻችን ዘግናኝ ጭፍጨፋ አገዛዙ ላይ በጅምላ በመነጣጠር ያጸፋ ምላሽ እንደምንሰጥ እያሳወቅን በጅምላ የአየር ጥቃት ህይወታቸው ላለፈው ወገኖቻችን መጽናናትን እንመኛለን ብለዋል። ጊዜ መስታወት ነው። እንግዲህ ከዛሬ ጀምሮ እያንዳንዱ የአማራን ትግል ትኩረት በማድረግ በሁሉም ቦታ ቀጠናዊ በሆነ መልኩ ከልቅ እስከ ደቂቅ በትግሉ ሊሳተፍ ይገባልም ብለዋል። አገዛዙ ቤታችን ተቀምጠንም በድሮን ከጨፈጨፈን ግንባር ላይ እየታገለን ድል ወይም ነፃነት ተጎናጽፈን ታሪካዊ የትውልድ አሻራችን ልናስቀምጥ ይገባል የሚል መልእክትም ተላልፏል። የዕለቱ ዜና በዚያ ነው። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የከበረ ሰላምታዬ ለሬዲዮኑ መርሃ ግብር ታታሪ አዘጋጆችና የዘወትር አድማጮች ይድረስልኝ። እውን ማህበራዊ መገናኛ ብዙሃን ማዕከሎችን በአግባቡ እየተገለገልንባቸው ነውን? መልስ የሚሻ ዋና ጥያቄ ይመስለኛል። አንዳንዶቹ አፈጣጠራቸው 2 አስርተ ዓመታት በላይ የደረሱ ይመስላል። ከኛው ጋር ናቸውና ከተስፋፉበት ዕድሜያቸው አንጻር ስንቃኛቸው የቱ ድረስ ተምረንባቸዋል? ለማህበራዊ ለውጥ እንቅስቃሴስ ተገልግለንባቸዋል? ዘገባስ ለመከወን የሚከታተሉንስ ተቋማት ይኖሩ ይሆን? ባገባደድነው የአውሮፓውያን መጨረሻ ዓመትና 2025 ማለት ነው በቅርቡ በጀመርነው አዲስ ዓመት 2026 በተለቀቀው የአሃዝ መረጃ መሰረት ከአህጉራችን አፍሪካ አገራችን ኢትዮጵያ በፌስቡክ ተጠቃሚ ብዛት የ7ኛ ደረጃን ይዛለች። የተገልጋዩ ብዛት ወደ 9.8 ሚሊዮን ህዝብ ይጠጋል። ይህም ከጠቅላላው ህዝብ በመቶኛ ሲሰላ ወደ 7.2 በመቶ ይሆናል። እንደ ስታቲስቲክስ የመረጃ ቋት እንደ አውሮፓውያን አቆጣጠር በዲሴምበር 2022 ከ3 ዓመታት በፊት የኢትዮጵያውያን የፌስቡክ ተገልጋዮች ብዛት 6.9 ሚሊዮን ህዝብ ነበር። ላለፉት 3 ዓመት ወደ 3 ሚሊዮን የሚገመት ህዝብ ጭማሪ አሳይቷል። በተገልጋይ ብዛት ከአፍሪካ የመጀመሪያውን 3 ደረጃ የያዙት ግብጽ 56.4 ሚሊዮን፣ ናይጄሪያ 52 ሚሊዮን፣ ደቡብ አፍሪካ 32 ሚሊዮን ህዝብ ተገምቷል። በህዝብ ብዛት በቅርብ ተርታ ከምንገኝባቸው የናይጄሪያና ግብጽ አገሮች ተገልጋይነት ብዛት አንጻር ሲታይ የኛው ቢያንስ በ5 እጥፍ ዝቅ ያለ ነው። ቁም ነገሩ ያለው ግን እድሉን ለምን አይነት ጉዳይ እንጠቀምበታለን የሚለው ጥያቄ ሲነሳ የምናገኘው ምላሽ አጥጋቢ አለመሆኑ በየዕለቱ ሲሰራጩ ከምናስተውለው ተግባራችን የምንዳስሰው ውጤት ይነግረናል። ደረጃውን የተከተለ የዳሰሳ ጥናት ያካሄዱ መረጃ ባላገኘም አብዛኛው ፌስቡክ ተገልጋይ ወጣቱ ክፍል እንደሚሆን ይታመናል። ከአሜታ
ተባራሪ ወሬዎችና ሽቅርቅር ብለው ቅብጠት የተሞላባቸው ለማማለል ብቅ በሚሉ እንስቶች እንቅስቃሴ የተሞላ ነው። በዳንኪራ የሚዝናናውም የደላው ይመስላል። ትውልዱ ማህበረሰቡን የሚረዳበት የአስተሳሰብ ንቃቱ የመከነና በድንቁርናና ድድብና እሳቤዎች በታገዙ ጉዳዮች ከንቱ የመንጋነት ጠባይ የተጠናወተው ይመስላል። የተምታታበትና መባዘን የበዛበት ሁነቶች ይስተዋላሉ። ከጥቂቶች በስተቀር በአገሩ ጉዳይ ቁልፍ ጥያቄዎች አንገብግበውት የተሻለ ሐሳብ ፍለጋ ውይይት ከፍቶ ሐሳብ የመለዋወጥ አቅሙ እዚህ ግባ የሚባልም አይነት አይደለም። በየፌስቡኩ የሚዘዋወሩ በፖለቲካውና ኢኮኖሚያዊ ጉዳዮች የተጻፉ ቀስቃሽ ሐሳቦችን አንብቦ አስተያየቱን የማቀበል አቅሙ የተሟጠጠ ነው። የሚያነቧቸውም አይመስል። ከሌሎች ሀገሮች ወጣቶችም እንቅስቃሴም ተምሮና መክሮ ይህን የከፋ አገዛዝ አሽቀንጥሮ ለመጣል ክንዶቹን ለማስተባበር ሲነሳም አይታይም። አንገብጋቢ ማህበራዊ ችግሮችን እንኳ ነቅሶ አውጥቶ ሲጋፈጣቸው ሙከራውም የለም። የለቅሶ ደራሹና አስተዛዛኙ ብዛት ከፍ ያለ ነው። ለመማማርና አገዛዙ በወገኖቻችን ላይ የሚፈጽመውን ግፍና በደልን ለማውገዣነት ግን ከመቶ አንድ ዕድል እንኳ የምንገለገልበት አይመስለኝም። ባያሌው ሳንዝረከረክ ጉዳዩን ገሸሽ አድርገን ቸል የምንልበት ሳይሆን ቆም ብለን በማስተዋል በአንክሮ ልንነጋገርበት የሚገባ ጉዳይ ነው። እስቲ እያንዳንዳችን ለደቂቃዎች እናስብበት። በሌሎቹ ማህበራዊ መገናኛ ብዙሃን ማለትም የቲክቶክ ተገልጋዩ ወደ 3 ሚሊዮን ሲጠጋ ኢንስታግራም ተገልጋዩ ደግሞ 1.2 ሚሊዮን ሕዝብ ተገምቷል። አሃዙ እንደ መረጃ ሰብሳቢዎች ቋቶች ከፍም ዝቅም ሊል ይችላል። የአውሮፓውያኑ አዲሱ 2026 ዓመት የማህበራዊ ጉዳዮች ለውጦችን የምናጧጡፍበት ዓመት ያድርግልን። ትኩረታችን በወገኖቻችን ላይ ግፍንና በደልን ካለማቋረጥ በሚፈጽሙብን ያገዛዙ ጸረ ሕዝብ ቡድኖች ላይ የተቃውሞ ድምጻችንን በህብረት የምናስተባብርበት ዘመን ያድርግልን። ለመብታችን እንቁም። ሰለሞን ታምሮ አየለ ነኝ ካለሁበት። ይድረስ ለፍኖተ ዴሞክራሲ። የአንድነትና የውህደት ጎዳና ማደናቀፍ የዘወትር ተግባራቸው ሆኖ አንድ ጎሳን ወይም የአማራ ነገድንና የኦርቶዶክስ እምነትን ቀጥሎም የቀደመውን የእስልምና ሃይማኖትን ለማጥፋትና ሙስሊሙን በአክራሪ እስላም፣ ኦርቶዶክስን በፕሮቴስታንት እምነት ለመተካት ያመቸናል በሚል የተሳሳተ ግምት ተነሳስተው ነፍጠኛውን አማራ ብቻ አድርገው ኦርቶዶክስን ደግሞ ለአማራ ብቻ በመስጠት ለማጥፋት በማን አለብኝነትና በይሉኝታ ቢስነት በድፍረት የተነሱት። እንደዚህ ያለው በድፍረት የተሞላ የጠላቶቻችን ረቂቅ ስልት ተግባራዊ መሆን የሚሞከረው ባረጀውና ባፈጀው በጎሳ ሰበብ በሃይማኖትና በቋንቋ ልዩነቶች ላይ ታዝሎ ሲሆን አነሳሱ ደግሞ በማር የተለወሰ የጎሳ ስሜትና ጥቅምን በመነካካት ላይ ያተኮረ መስሎ እርምጃው ፈጥኖ ወደ ትጥቅ ትግል እንዲሸጋገር በማደራጀት ነው። ከዚህም ቅርጹንና ይዘቱን እየተለዋወጠ የኢትዮጵያዊነትን መንፈስና ኩራት እያኮሰሰ በመጨረሻ ሀገሪቱን ለመናድ መሆኑ ምስክርና ታሪክ መጥቀስ ሳያስፈልገው አሁን ላይ የምንመለከተው የኦሮሞማ በእብሪት የተወጠረ ወረራና የዘር ጭፍጨፋ ወደፊት ለሚደርሰው አገር የማፍረስና ብጥብጥ እንዲሁም ዓለማችን እስካሁን በታሪኳ አስተናግዳው የማታውቀው መጠፋፋት እየቀረበ ለመሆኑ በቂ ማረጋገጫ ነው። ለዚህ ሁሉ ፈተናና የጥፋት ርብርቦች የአማራ ሕዝብና የኦርቶዶክስ እምነት እንዲዳረጉ ካደረጉ ምክንያቶች ጥቂቶቹ የአባይ ምንጭና የቀይ ባህር ስትራቴጂያዊ ጥቅም፣ የአገሪቱ ድንግል ሀብትና የአማራ ሕዝብ ለሥራ ያለው ታታሪነትና ለእምነቱ የሚሰጠው ቀናይነት፣ ከሁሉም ሕዝቦች ጋር ያለው ኅብረት የሚያስከትለው ሁለገብ መቀራረብ ኢትዮጵያን ከጠላት ለመከላከል ሞራልና የስነ ልቦና እድገት ነው ለማለት ይቻላል። ይህ የአገሪቱ የስነ ልቦና እድገት የወደፊት ኢትዮጵያ ጠላቶቿ የማትበገር ከምንም በላይ በኦርቶዶክስ እምነቷ የማትደራደር እንደሚያደርጋት እናውቃለን የሚሉ ጠላቶቻችን ውድቀቷን አስቀድመው ማመቻቸት ተቀዳሚ ተግባራቸው አድርገው የአማራንና የኦርቶዶክስ እምነትን አጥፊነቱን ስለተያያዙት መሆኑ ይገባናል።
በዚህ መልኩ በተሸረበ የጠላቶቻችን ሴራ የኢትዮጵያውያን ድክመት ታክሎበት ለዛሬው ውድቀታችን ያበቃን ሲሆን መድኃኒቱን ያለማዘጋጀታችንና ይልቁንም የነሱ መሳሪያ በመሆን በአንድ ነገድና በአንድ እምነት ላይ ጦር ሰብቆ በመነሳት አመቺ ሁኔታ መፍጠራችን ከመጨረሻው የመፈራረስ ጠርዝ ላይ አድርሶን እንገኛለን። በዚህ መልኩ በተደራጀ የጠላቶቻችን ሴራ ላለመጠለፍና ኢትዮጵያ እንዳትበታተን ሲል የአማራ ሕዝብ ከ1983 ዓመተ ምህረት የደርግ መንግስት ውድቀት ጀምሮ በባሌ፣ በአርሲ፣ በሐረር፣ በወለጋ፣ በአሰቦት በጠቅላላ በኦሮሞ ግዛት ውስጥ ለመስማት የሚቀፍ የዘር ጭፍጨፋ እንዲያስተናግድ ግድ ሆኖበት እስከ 2008 የህወሓት መንግስት ውድቀት ድረስ ቆይቷል። ለህወሓት ውድቀት የአማራና የኦሮሞ ወጣቶች ትግል ግንባር ቀደም ሲሆን በህወሓት እግር የተተካው የኦሮሞማ አገዛዝ ወደ ስልጣን መንበሩ በመጣ ማግስት በአደባባይ የአማራ ህዝብ የታሪክ ጠላቴ ነው ብሎ በማወጅ ሊፈጸም ይቅርና ለመስማት እንኳን የሚቀፍ ቢሰማ እርጉዝን የሚያጨናግፍ ድርጊት በአማራ እናቶችና ህፃናት ላይ ተፈጽሞባቸዋል። አሁን በስፋትና በጥልቀት አድማሱን አስፍቶ የዘር ፍጅቱ እንደቀጠለ ነው። ይህ የአረመኔዎች ተግባር ለ3 ዓመታት ያህል ቀጥሎና ገላጋይ ጠፍቶ በገሃድ በመከላከያ ጭምር እየተደገፈ ይዘቱን እያሰፋ የዘር ጭፍጨፋው አሁንም እንደቀጠለ ነው። በዚሁ የረቀቀ ሴራ የተደራጀውን አማራንና ኦርቶዶክስን አጥፍቶ ኢትዮጵያን የማፍረስ እንቅስቃሴ ለማምከን ሲል የአማራ ህዝብ ራሱን አደራጅቶ ወደ ጦር ትጥቅ ትግል ለመግባትና የመጣበትን አደጋ ለመቀልበስ ግድ ሆኖበታል። በህብረት እንነሳ፣ ከትግል ውጭ ምንም መፍትሄ የለም። ፋኖ ሙላቱ ጣሰው ከመተከል ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ አድማጮችና የፍኖተ ዲሞክራሲ ኢሃፓ ራዲዮ አዘጋጆችና ውድ አድማጮች ሆይ ዛሬም እንደወትሮው ሰሚ ያጣ እውነት አዋረደው ከእውነት የተጣላው ውሸት እያል የዛሬው መልእክቴን ጀምራለሁ። ውድ አድማጮች ሆይ ሰሚ ያጣው እውነት ስል ባጭሩ ሩሳን ሄድ ለዘመናት የሀገራችንን ጉልበተኛ መሪዎችን ስንታገል ህዝብን ክፉና ደጉን ለይቶ ለትግል እንዲዘጋ ሲያስተምር የኖረና አሁንም ደከመኝ ሰለቸኝ ሳይል ሲታገል ብዙዎች ጆሮአቸውን ለውሸት ሰጥተው ገንቢ ትምህርት የሚሰጠውን ድርጅት በአገር ገንጣ የፈረጀው ከነፍሰ ገዳዮች የተሰለፉ አያሌ ዜጎች እነሆ ዛሬ ኢሃፓ አንጃዎች እውን ለመሆን በተቀረበ ጊዜ አልገባ ብሏቸው ቀደም ሲል የደርግና የወያኔ አሸሼ ገዳም ያሉትም አልበቃ ያላቸው አዲሱን ትውልድ በራሳቸው መንገድ እንዲከተሉና የተሳሳተ ታሪክ ግቶ በማስተማር አብዛኛው የኦሮሞና የደቡብን ወጣት ብዙ አሳስተዋል። በተመሳሳይ የትግራይ ወጣቶች እድሜ ለወያኔ ከኢትዮጵያ ካርታ ከአማራም ሆነ ከአፋር ለመሬቱን ያካተተ ነጻ ትግራይ የሚል ካርታ ሰርተው ከንቱ ነጻነት ሞራል አእምሯቸው ከጽኑ ከኢትዮጵያዊነት እንዲሰረቅ በማድረግ ያንንም ወጣት ኢትዮጵያዊነት ስሜቱን አኮላሽተውታል። ይህንን ተንኮል ጠንቅቆ የተረዳው ኢሃፓ ደግሞ አቅሙ በፈቀደ ሁሉ ኢትዮጵያዊ ወዴትና በመደበኛ በፍኖተ ራዲዮ ዜና አትታ እውነቱን ማስተማሩ አጠናክሮ ቢቀጥልም ታዲያ እነዛ እውነት እንደ ጦር የሚፈሩ የፖለቲካ ነጋዴዎችና የህዝባዊ ሽግግር መንግስትን ስም አጥብቀው የሚጠሉ ሆዳሞች ሁሉ ይህንን እውነት ጆሮ ሰጥተው ከመስማት ይልቅ አብዛኛዎቹ በሬ ወለደ ሰፈርን ሲያሟሙቁ እናያለን። ደግነቱ እውነት በጊዜው አድማጭ ባይኖራትም ዘንድሮ እውነትና ነጻነት የተጠማው ህዝብ በውሸታምና በዘረኛው አብይ መቃብር ላይ ታላቋን ኢትዮጵያ ሲገነባ የምናይበት ጊዜ ሩቅ አይሆንም። ይህ ማለት በእውነት ላይ የተመሰረተ አጀንዳና ግብ ተግባራዊ የሚሆንበት ጊዜ እየቀረበ መጥቷል። ያም የተከፈለውን ዋጋ ተከፍሎ ለውጥ ከመጣ የዘረኞቹ ዕጣ ፈንታ ምን ይሆናል ለሚሉ መልሱ በእኔ እምነት የሴራ አጀንዳና ብሔሮችን ለማለያየት የተገነባው ግንብ ይፈርሳል። በአንድነት ላይ የተመሰረተ ህገ መንግስትም ይረቃል። የአንድነት መዝሙር ይዘመራል። የዘረኝነት ፍጻሜ ይሆናል የሚል ግምት ጽኑ እምነት አለኝ። አብይና ተከታዮቹ ሰፊ እድል በእጃቸው እያለ ወያኔ በመጠቃቸው ዛይነት በትዕቢት ተወጥረው እነሆ ዛሬ በምንም መልኩ ወደማይመለስበት ጣጣ ውስጥ ገብቷል። ዛሬ እነሱ ከዚህ ጣጣ የሚያወጣቸው ሙስ እንጂ ሌላ ተአምር የለም። በተለይ አውሬው ተው እርቅና ሰላም ፍጠር ከተቃዋሚዎች ጋር ተብሎ በውጭም ሽማግሌ ተጠይቋል። ምንጣፍ ተነጥፎም ተለምኗል።
እነሱ ግን ጀግና ነን ጦርነቱን አሸንፋለሁ ብለው የቀጠለበት ጦርነት ስለሆነ በፍቅርና በሆደ ሰፊነት የከፈተው ጦርነት አስከፊነትና መጨረሻው ምን ያህል እንደተሳሳተ መሆኑን ሳይሞት ለማየት ያብቃው ከማለት ሌላ ምንም መኝነት አለው። ወገኔ ላይ ጦርነት መክፈትና ያንንም ህዝብ በመሳሪያና በሰው ኃይል አሸንፋለሁ ማለት በራስ ላይ ቤንዚን አስከፍክፎና እሳት ለኩሶ የእሳት መልሶ ለማጥፋት መሞከር የሞኞች ተግባር እንጂ የጦር ፖለቲከኞች ተግባር አይደለም። ዛሬ መጨረሻው ሰዓት ላይ የአብይ መንግስት ስልጣናችን ከእጃችን ከሚወጣ አጥፈን ንጥፋ ስራ ላይ ነው እንጂ አሸናፊ ከእንግዲህ አገር መራለሁ ህልሙ ከምኞቱ ጋር አክትሟል። ከእንግዲህ ወዲህ ከሱ ፍጻሜ በኋላ ከጊዜያዊ ህዝባዊ የሽግግር መንግስት ውጪ የውሸት የሽግግር መንግስት እያሉ ባደፈጡ ጮሌዎች እጅ እንዳይወድቅ ጥንቃቄ መደረግ አለበት በማለት የዛሬውን ደብዳቤ አስተያየቴ በዚሁ አበቃለሁ። መልካም ምሽት ይሁንላችሁ፣ ደህና ደሩ ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አምባገነኑ የደርግ አገዛዝ የራሱን ስርዓት ለማመቻቸትና የስልጣን ወንበሩን ለማደላደል ሲል ለተወሰነ ጊዜ በህዝብ ስም ሲምል ከቆየ በኋላ እውነተኛ ገጽታው መከሰት ሲጀምር የአማራ ህዝብንና የኦርቶዶክስ እምነትን ለማጥፋት በነበረው ፍላጎት የኢትዮጵያን ህዝብ በጎሳና በቋንቋ በእድሜና በጾታ በመመደብና እምነትን በመከፋፈል እርስ በርሱ ለማባላት ያደረገው ሙከራ ያገዛዝ እድሜውን ያረዘመለት ቢሆን አማራንና ኦርቶዶክስን የማጥፋት ዓላማውን እንዳላሳካለት ከውድቀቱ አይተናል። ከሱ ቀጥሎ በመጣው ህወሓትም ሆነ አሁን በተተካው ተረኛና ሁሉን የኔ ነው ከሚለው በሽተኛው የዛሬ የኦሮሞማ የአብይ አህመድ ጸረ ኦርቶዶክስ እምነትና ጸረ አማራ ጭፍጨፋ የአማራ ነገድ ራሱን የመከላከል አቅሙ ተዳግሞ የ16ኛው ክፍለ ዘመን ታሪክ እንዲደገም የሚፈቅድ አማራ አይኖርም መኖርም የለበትም። በየትኛውም ሀገር ቢሆን በአንድ መንግስት ጥላ ስር የተለያየ ቋንቋ የሚናገሩ የተለያየ ጎሳ ያላቸው ህዝቦች ይኖራሉ። እነዚህን ሁሉ አብሮ የሚያኖረውና ያልተዛባ አስተዳደርና ፍትሃዊ ስርዓት መመስረት ሲሆን በእኩልነትና በጋራ አንድነት በግለሰብ መብትና ነጻነት ላይ የተመሰረተ አንድነትን የሚያረጋግጥ አስተዳደር አስፈላጊ ነው። የሀገርን እድገት የሚያፋጥን ህዝባዊ መንግስት ለማቋቋም ማስቻሉ ደግሞ በየትኛውም ሀገር የተፈተነ ሀቅ ነው። ከዚህ ውጭ የግለሰብን ነጻነት በብሔረሰብ ነጻነት ስም ለማፈን የጣሩት የምስራቅ ዓለም እኩልነት እስከ መገንጠል የሚለው መፈክራቸው ከ70 ዓመት የውሸት ታላቅነት በኋላ ያስገኘላቸው ጥቅም ኋላ ቀርነትና እንደገና መበታተል እንደሆነ በሶቪየቶች ውስጥ በታየው የወቅቱ ክስተት የተረጋገጠ ሀቅ ነው። ይህም በመሆኑ ዛሬ በኢትዮጵያ ህዝብ በጎሳና በቋንቋ ወሰን ለመከፋፈልና በዚህም ሰበብ ሁሉም አገር የኔ ስለሆነ አማራ መጤና ሰፋሪ ነው በሚል በታሪክ ያልተደገፈ ሰይጣናዊ ስግብግብነት ተገፍቶ የህዝብን መብትና እንቅስቃሴ ለማፈን የሚደረገው ደባ በየዋህነት ተቀብሎ ለተግባራዊነቱ ጎንበስ ቀና ማለት ለዘላለማዊ ዝቃጭነት የሚጋብዝ የኋላ ቀርነት ምልክት ነው። ስለሆነም በኢትዮጵያ ምድር እውነተኛው ዴሞክራሲ እንዲሰፍን በግለሰብ ነጻነት ላይ የተመሰረተ የጎሳ እኩልነት እንዲከበር የየአካባቢው ህዝብ የራሱን የውስጥ አስተዳደር ተረክቦ የአካባቢውን አስተዳዳሪዎችና የማዕከላዊ መንግስትን ባለስልጣናት የሚመርጥበትና የሚሽርበት ያልተገደበ የህዝብ ስልጣንና መብት እንዲቀዳጅ በማድረግ የአገሪቱን አንድነትና ሉዓላዊነት ማስከበር ለጋራ ክብርና ጥንካሬ የሚያበቃ ያሁኑ የአማራ ፋኖ ተልዕኮ ይሆናል። ሆኖም ሁሉም ነገር የኛ የሚሉ ስግብግብ ኃይሎች ጎሳዎችና ነገዶች እንዲደራጁ ተደርጎ በአንድነትና በጸረ አንድነት በዲሞክራሲና በጸረ ዲሞክራሲ ኃይሎች መካከል የተጧጧፈ አገርን የመመስረት ትግል በሚደረግበት በአሁኑ ጊዜ የአማራው ህዝብ በቅድሚያ የራሱን ህልውና ለመጠበቅ ቀጥሎም ለኢትዮጵያ አንድነትና ሉዓላዊነት መከበር ሊከፍል በትጥቅ ትግል ለመደራጀት ግድ ሆኖበታል። በትጥቅ ትግል ራሱን አደራጅቶ የሚገባውን መስዋዕትነት ከማበርከት ይልቅ የገዳይና የጨፍጫፊ ድርጅቶች ታዛቢ ሆኖ መገኘቱ ለነገዱ መጥፋትና ለጸረ ዲሞክራሲ ኃይሎች የጥቃት ኢላማ እንዲሆን አድርጎታል። ሐልሰፋሪነትና በሩቅ መመልከት ቀርቶ በትግሉ መሳተፍ ድላችንን ያፋጥናል ሲል መልእክቱን ያደረሰን ፋኖ መኳንንት ከቢዛሞ ወለጋ ክፍለ ሀገር ነው።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅን አድማጮች በሙሉ እንደምን ሰንብታችኋል? ሰው ራበኝ። ከዕለታት አንድ ቀን የኮሎኔሉ ሰርግና ምላሽ አፍላ በነበረበት ሰሞን ፌስቡክ ላይ ያየሁት መፈክር እንዲህ በሚል ነበር የጀመረው። የጠላህ ይጠላ ዘመንህ ይለምልም ይላል። ለአብይ አህመድ መሆኑ ነው። ቀጥሎም ሰላምህ ይብዛ የጠላህ ይጠላ ለዘላለም ግዛ እያለ ይቀጥላል። የጠላህ ይጠላ ዘመንህ ይለምልም ብሎ ነገር ለአንድ ነፍሰ ገዳይ ይገባዋል ትላላችሁ? ስንቶች እያለቀሱ ስንቶች እየተፈናቀሉና በማንነታቸው እየተሰቃዩና እየተገደሉ ባሉባት አገር ውስጥ ተጠያቂ መሆን ለሚገባው ጎጠኛ ሹም ሰላምህ ይብዛ የጠላህ ይጠላ ለዘላለም ግዛ ብሎ መፈክር ማሰማት ምን ማለት ነው? ታዲያ ሆድ በባሰኝ ቁጥርና ለደካሞች ሳይሆን ጊዜ ላነሳቸው ባለስልጣኖች ባለጸጎች የሚያሸረግዱ ህሊና ቢስ ሰዎች ባየው ቁጥር ሰው ማለት ሰው በጠፋበት ጊዜ ሰው ሆኖ መገኘት ነው የሚለው አባባል ብሶቴን በሚገባ ይገልጽልኛል ባይ ነኝ። አገር ሲያረጅ ጃርት ያፈራል የሚለው ብሂልም እንዲሁ እንደ ኮሎኔሉ አይነት ጃርቶችን የሚያጣቅስ መሆኑን ስረዳ ነፍሴ ትጽናናለች። ያረጀ ባድማ አረሙ ብዙ ነው። እህሉን አጫጭቶ የሚያድገው ሙጃ ነው እንደሚባለው ሁሉ እንደነኛ አይነት አድርባዮች ለአረመኔዎች እንዲህ ሲያሸረግዱ ሳይ ሰው ራበኝ ብል አትፍረዱብኝ። ሌላው ጋኖች አለቁና ምንቸቶች ጋን ሆኑ የሚለው ሲሆን ስንትና ስንት ጀግኖቻችንና የነጻነት አርበኞችን ባፈራች አገር ውስጥ ዛሬ አገር ኢትዮጵያ በድኩማን ካድሬዎች ተወራና ረክሳ ማየቱ በራሱ ያናድዳል። ስለሆነም ጋኖች አለቁና ምንቸቶች ጋን ሆኑ የሚለው አገላለጽ በጣም የሚያረካኝ ስላቅ ነው ማለት ነው። ማለትም ህሊናቸውን ሽጠው ከሰው ተራ ወርደው ተዋርደው አስከሬን እየቆጠሩ ደሞዝ የሚበሉ ቁጭ ብዬ ካድሬዎችንና አድናቂዎቻቸውን የሚገልጽ ስላቅ ስለሆነ ባጭሩ ይህን ሁሉ ስላቅና አባባል እየሰማን ማደጋችን በራሱ ትልቅ ጥበብና የህይወት መመሪያችን መሆን አለበት ባይ ነኝ። ለአባቶቻችንና ለእናቶቻችን ምስጋና ይግባቸው። ይህ ጥበብና ብሂል ደግሞ ሰው ባገሩ ቢበላ ሬት ቢበላ መቅመቆ ይከበር የለም ወይ ሰውነቱ ታውቆ በሚል ለሰው ልጅ ከሀገር የበለጠ ምንም አይነት ኩራትና ክብር የለም ብሎ የሚገልጸው ስንኝ ነው። በሀገርና በወገን ላይ እምነት ጥሎ በሰላምና በደስታ መኖርን የመሰለ ታላቅ ስጦታ የለም። ይህን ተፈጥሯዊ የሰው ጸጋ የሚያኮላሸው ደግሞ ሰው ራሱ ነው። በተለይም በስልጣን የባለጉና በሙስና የሰከሩ ባለስልጣኖች አገር አርጅቶ ሰው ተበላሽቶ ህይወት መቅኗን አታ ስቃይ የበዛበት ዘመን የሚመጣው በእነዚሁ ባለጌዎች አይደል? አዎ፣ ለነዚህ ሁሉ በደልና ግፍ ተጠያቂ ደግሞ አገር ህዝብና ባድማችን ሳይሆኑ ሰው ራሱ መሆኑ ሲታወቅ በሰው ልጅ ላይ ማዘንህ አይቀርም። በተለይም በኃላፊነት በተቀመጡት ባለስልጣኖችና በሚፈጥሩት ስርዓትም ላይ። ታዲያ ሰው በጠፋበት ዘመን ሰው ሆኖ መገኘት በራሱ ታላቅ ስጦታ ነው የሚባለው ይህን ተገንዝበው የተነሱ የነጻነት አርበኞች በመድረኩ ሲከሰቱ ነው ማለት ነው። ሰው እንደ እንጨት ተሰባሪ ነው እንዲሉ አመስግነው ሳታበቃ የሚበላሸውን ሰው ሳትጨምር የነኝህን የቁርጥ ቀን ልጆች አለና ብለው ጠላትንና ጠላት ባጠላው አውድ ላይ አቋም ወስደው ሲፋለሙ ስታይ ተስፋ ትሰንቃለህ ማለት ነው። የእናት ሆድ ዝንጉርጉር ነው እንዲሉ ሰውና መሰል አውሬዎችን የሚፈጥረው ማህፀንም ጥሎበት ሁለቱም ልጆቼ ናቸው ይልና ግን ብሎ ይቀራል። ታዲያ ይህን ዝብርቅርቅ ያለ ክስተት እንዴት ይገልጹታል ብላችሁ ነው? ባጭሩ አባቶቻችን ይህን አይነት ዝብርቅርቅ ያለ ክስተት ሲያጋጥማቸው ወይ 8ኛው ሺህ ብለው ያልፉታል። ማለትም ወይ 8ኛ ሺህ ብለው ሲጀምሩ ሌላ ሳይሆን ከንቱ ብኩንና አመለ ትንሽ ሰዎችን ለማጣጣልና ለማሳጣትም ጭምር መሆኑን የሚገባን ዛሬ ነው። ታዲያ ይህን ሁሉ እያየንና እየሰማን እኛስ ምን እንበል? ያው በእኛ ላይ ደርሶ ስናይ ደግሞ እኛም በተራችን እድሜ ዘልዛላ ነው ብለን መሳረቃችን አልቀረልንም ማለት ነው። እኛም መፍትሄው ምንድነው ብሎ ለሚጠይቅ ሰው መልሱ ባጭሩ ከድጡ ወደ ማጡ የሆነው ዘመናችን በአስቸኳይ መቀልበስ አለበት ነው። እንዴት?
ሰው ሰውነቱን ረስቶ በዘርና በሃይማኖት ማስላት የጀመረውን ጎሰኛ ማስወገድ፣ በስምንተኛው ሺህ የተፈጠረውን ሰው መሰል አውሬ ቄሮ ብለው ጠርተውታል አይደል? ቄሮን ማስወገድ፣ የቄሮን አዝማች የሚያዳንቅ ሁሉ ግማሽ ሰው ግማሽ አውሬ እንጂ ሙሉ ሰው ሊሆን አይችልምና እርሱንም በተቻለ መጠን ሰው እንዲሆን ማስተማር፣ ዛሬ ቄሮን አዝምቶ ተዋህዶዎችንና አማራዎችን እያስፋጀ ያለውን የፖለቲካ ባተሌ ጥግ ማስያዝና እያዳነቁ ያሉት ሁሉ ነገ መጠየቃቸው አይቀሬ መሆኑን ማስታወቅና አደብ ማስያዝ። ሰው ራበኝ። መይሳው ነኝ ከምዕራብ አሜሪካ። የዛሬ የደብዳቤዎች አምድ ፕሮግራማችንን የምናጠናቅቀው ግርማ ገመቹ ከናይሮቢ ኬንያ በላኩልን ደብዳቤ ይሆናል። ለፍኖተ ዴሞክራሲ የኢህአፓ ልሳን ዝግጅት ክፍልና አድማጮች ሰላምታዬ ይድረስ። ውድ አድማጮች፣ ጠላት በኢትዮጵያና በዜጎቿ ላይ የሚያደርሰው ማለቂያ ያጣ መከራ፣ ጦርነት፣ ፍጅት፣ መፈናቀል፣ ስደት፣ አፈና፣ ስየል፣ ረሃብ ወዘተ ወዘተ የዘላለም ዕጣችን እስከሚመስሉ ዘልቀዋል። የተፈጥሮ ጸጋዋ እርግማን ለሆነባት የአፍሪካ ምድር ኢትዮጵያን መስዋዕት ማድረግ ግድ የመሰላቸው ኃያላንና አረቦች ተናበው የዩጎዝላቪያን ዕጣ ሊያወርሷት ተማምለው ተነስተውባታል። ኢትዮጵያውያን ዜጎቿ ባልሞት ባይ ተጋዳይ ራሳችን ለማዳን ስንነሳም መልሰው ሊያስተኙን የእኛኑ ደካሞች በሺዎች ያሰማሩብናል። ይህንን ነው ሲያደርጉ የቆዩት፣ አሁንም የሚገኙት። እኛም ኢትዮጵያውያን ነንና ለምድራዊ ጌታ ሰግዶ መኖር ህሊናችንም ሆነ ሞራላችን አያንፈቅድምና በተደጋጋሚ ቢጥሉንም ደግመን ደጋግመን መነሳታችን አልቀረም። እነሆ ፋኖን ሆነን ተነስተናል። ጠላት ይፍራ ይሸበር፣ አድርባይ ቅስሙ ይሰበርም ብለናል። እርግጥ ነው ጉዟችን አልጋ ባልጋ ባይሆንም ውጤቱም ፍጹም ማህበረሰብ ይፈጥራል ተብሎ አይጠበቅም። በእርግጠኝነት ማድረግ የምንችለው ግን ሰብአዊና ዴሞክራሲያዊ መብታችንን ሉዓላዊት አገራችንን ለማስከበር ከመታገል ፍጹም ፈቀቅ አንልም። ይህን ለማድረግ ስንነሳ ጉዞ አልጋ ባልጋ አለመሆኑን ብናውቅም እንኳ እነዚህ ከላይ የተጠቀሱት ጸረ ኢትዮጵያ ኃይሎች ህዝብ ይዟቸው የቆዩ ድንቅ ማህበራዊ እሴቶቹ የሆኑትን መከባበር፣ መረዳዳት፣ አገር ወገን፣ የዜግነት ክብር፣ እምነትና ነጻነትን ማለት እንደ ደካማነት እንዲታዩ፣ ራስ ወዳድነት፣ ህሊና ቢስነት፣ ያቋራጭ ባለሀብትነት፣ ሞራል ቢስነት እንደ ዘመናዊነት ወይም ስልጣኔ የሚሆንበት እነዚህና ሌሎች ባዕድ እምነቶችን በረቀቀ ዘዴ ስር እንዲሰዱ በማድረግ አስተሳሰብን በሚፈልጉት መልክ በመቅረጽ ሞራልን ማላሸቅ ብሎም በቦታው የጎሳና የሃይማኖት ጽንፈኝነትን የሚያራግብ ከሱ ዘውግ ያልተወለደውን ለማጥፋት የሱን እምነት የማይከተለውን የሚያሳድድ በመንጋ የሚነዳ የፖለቲካ ባህልን ተከሉበት። ይህ የጨለማው ዘመን ተሐድሶ ሆኖ የተከሰተው መጀመሪያ በሻዕቢያ ቀጥሎ የበኩር ልጁ ወያኔና ዛሬ በጡት ልጁ የሚመራው የኦሮሞማ አገዛዝ አገራችንን ምድረ ሲኦል ኮሎኔሉ የገሃነመ እሳቱ ቁንጮ ሆኖ ዜጎቿን በማያልቅ የጦርነት እሳት ውስጥ ማግዶ እየፈጀ ሚሊዮኖችን አፈናቅሎ ወጣቱ እንዳይማር፣ ገበሬው እንዳያርስ፣ ሰራተኛው የጉልበቱን ዋጋ እንዳያገኝ፣ ሸማቹ ሽንኩርት እንኳን የመግዛት አቅም ያጣበት፣ ዜጎቿ በሰላም ወጥተው መግባት ያልቻሉባትን ኢትዮጵያ ፈጥረዋል። አገራችንን በዘር ማጥፋት፣ በሽብር፣ በጦርነት፣ በሙስና፣ በፍጅት፣ በረሃብና በስደት በዓለም ተቀዳሚውን ቦታ አስይዘዋታል። ይህ የዜግነት ማፈሪያ ኮሎኔል በቅሌቱና ግብዝነቱ በጀግኖች ልጆቿ ታፍራና ተከብራ የኖረችውን አገር ብሔራዊ ክብሯን አስደፍሯል። የጠላቶቿ ጫማ ስር ተጎንብሶ ሲቅለሰለስ ላየው ፈጣሪ ምን ነው ይህን ሀገራዊ ውርደት ሳታሳይ በወሰድከኝ የሚል ዜጋም አልጠፋም። አሁን ደግሞ ለኔ ያልሆነች አገር ለምን ትኑር ነውና ትርምሱን ከሀገራዊ ወደ ቀጠናው እያሰፋ እያካሄደ ያለው የውስጥ ወረራ አልበቃ ብሎ በጠባጫሪነት ጎረቤቶቿ እንዲወሯት እያመቻቸ ነው። እሱም ብሎ ስለ ወደብ ተቆርቋሪ፣ እሱም ብሎ ስለ ብሔራዊ ጥቅም አሳቢ የጡት አባቱ ወያኔ በአባይ ግድም ስም ሲያጃጅል አይቶ እሱም በተራው ወደብን በማስጮህ ከገባበት መውጫ መንገድ መቀየሱ ነው። መዋሸት፣
መቀመላመድ፣ ማጭበርበር፣ ማምታታት እነዚህ ክፍሎች የወጡበት ትምህርት ቤት ይፈቅዳልና ለነሱ ሰላምታ የመለዋወጥን ያህል የተለመደ ነው። የሱዳኑን አልቡርሃንን ለምኖ ግቡና መሬታችሁን ውሰዱ ብሎ ሰፊ የኢትዮጵያን መሬት በሱዳን ያስያዘው ከሃዲ የኢትዮጵያን ብሔራዊ ጥቅም ለማስከበር ሲሰብክ ማዳመጥ የኦነጉ ዳውድ ኢብሳ ወይም ፍሬው ማአሾ ለኢትዮጵያ አንድነት አንገቴን እሰጣለሁ ብሎ መሐላ ሲሰጥ መስማቱ ይቀላል። ግብዙ ኮሎኔል የመረጠው መንገድ ወጥመድ ያስገባው ወይም ገደል የአንድ ቀን ጭብጨባ ካገኘ ተሳክቶለታል። የጫረው እሳት ከሀገራዊ ቀውስ ወደ አጠቃላይ የቀጠና ቀውስ የሚዛመት መሆኑ ለሱ የሚያሳስበው ጉዳይ አይደለም። ከሁሉም በፊት የጠላት መጋዣ እንደመሆኑ ዋና ተልእኮው ኢትዮጵያ የማትወጣው ቀውስ ውስጥ ገብታ እንድትበተን በአማራው ላይ የከፈተው የዘር ማጥፋት ጦርነት ያመጣውን ዓለም አቀፍ ትኩረት ለማስቀየስ በውስጥ የሚፈጽመውን የጦር ወንጀል ከጎረቤት አገር ጦርነት በመጫር በውጭ ኃይል ተጠቃን በሚል የውስጥ ችግሩን ወደ ውጭ ለማስወጣትና አገር ተጠቃች ተወረረች ልትፈርስ ነው በሚል ግርግር ተኩላዎቹ የሕዝባዊ ኃይል ፋኖን እንቅስቃሴ ለማስቆም በሰላም ስም አገር በተወረረችበት እንዴት የውስጥ ውጊያ ታካሂዳላችሁ በሚል ፋኖን ለመከፋፈል ጦርነቱን ሽፋን አድርጎ ተቃዋሚውን አማራውንና ኢትዮጵያውያኑን ከውስጥ እስካሁኑ በከፋ ለመፍጀት ያቀደውም ሊሆን ይችላል። በዚህም ተባለ በዚያ የኦሮሞማው ቁንጮ ወንበሩን ላለማጣት እባብ ይኖርበት ጊንጥ የማይፈነቅለው ድንጋይ የማይሸጠው ሉዓላዊነት እንደማይኖር አምስቱ የመከራ ዓመታት ጉልህ አድርገው አሳይተውናል። የዚህ ታማሚ ኮሎኔል ፖለቲካ በፈጠረው ዲፕሎማሲያዊ ቀውስ ኢትዮጵያ ላይ ጎረቤት አገሮችን አስነስቷል። ግብጽም የቆየ ኢትዮጵያ የማፍረስ እቅዷ አጋሮችን ማስተባበሪያ እያደረገችው ነው። በወዳጅ ጎራም ያሉ ለገንቢ ሂስ ጆሮ ይስጡ። አገራችን በእንዲህ አይነት አደገኛ ሁኔታ ባለችበት በዚህ ወቅት የኦሮሞማው ፋሽስት ኢትዮጵያን ለማፍረስ የውስጡን ብቻ ሳይሆን የውጭውንም ጠላት እየጋበዘ ባለበት የአማራ ሕዝባዊ ኃይል ፋኖ ደርሶላታል በምንልበት በአሁኑ ጊዜ ባንዳንድ የፋኖ መሪነን ከሚሉ በሚቀጥለው ገና 4 ኪሎ እንገናኝ ማለቱ ለምን አስፈለገ? እያንዣበበባት ካለው አደጋ የኢኮኖሚው ቀውስ፣ የረሃብ አደጋ፣ ከውስጥና ከውጭ ከተቃጣባት ጦርነት ኢትዮጵያ እንደ ሀገር ዓመት ቀርቶ ወራት እንዳላትስ በምን እርግጠኛ በመሆን ነው ስለ መጪው ገና የምናወራው? ዳባት፣ አምባ ጊዮርጊስና ደባርቅ ያገዛዙ ሰራዊት ሰፍሮ በሚገኝበት ጎንደር ከተማን ማስቀደሙ የውጊያ ስልት ዕውቀቱ ባይኖረኝም አካባቢን ከጠላት ኃይል የማጽዳቱ አካሄድ ከዳር ወደ መሃል ወይስ ከመሃል ወደ ዳር እየሆነ ነው? አርማጭሆ ሲጠቃ ወልቃይት ተመልካች የሚሆንበትስ አግባብ ምንድነው ብዬ መጠየቅም እደፍራለሁ። የትጥቁ አመጽ ከክፍለ ሀገርም ባለፈ መላው የአማራ ሕዝባዊ ኃይል በአንድ የጋራ አመራር ማዕከል የሚመጣበትና አገራዊ መርሃ ግብር ነድፎ የፖለቲካ አደረጃጀትም እንዲኖረው በምንመኝበት በዚህ ወቅት የጋራ ኦፕሬሽኖች ድንበር ተሻጋሪ መሆን በሚገባቸው ወቅት በአንድ አካባቢ ሆነው በቅርብ ያሉ ወረዳዎች ሲጠቁ ቸል ሊባሉ አይጠበቅም። ይህን ማለት የቻልኩት በስልክና ሌሎችም መረጃዎች ካገኘሁት በመነሳት ካልታዩ እንዲታዩ በሚል ወገናዊ አስተያየቴን ለማካፈል እንጂ ለሀገራቸው ውድ ሕይወታቸውን ለመሰዋት ታጥቀው በየበረሃው እየተዋደቁ ያሉ የፋኖ አርበኞችን ለመውቀስ እንዳልሆነ ይታወቅልኝ። የወገን ጎራ ከውጭ ብቻ ሳይሆን ጊዜ ጠብቀው ከውስጥ ከሚነሱበት የዲስኩር አደንዛዦች እጅ እግሩን አስረው ከትግሉ ከጉዞው ሊያሰናክሉ ትግሉን ሊያዳክሙ ከሚያደቡ አስመሳዮች መጽዳት አለበት። እንቁላሉን ሰብረው ጫጩት የሚጠብቁ ከንቶች፣ አገር ለሚያፈርሱ ተንበርክከው ስለ አገር አንድነት የሚሰብኩ አስመሳዮች፣ የዘመነ ድሮን ጨለምተኞች፣ ራሳቸውን አንቱ የሚሉ ግብዞች መሳይ አስመሳዮች በስተዋል። የማይታመነው ታማኝ የመላኩ ተፈራ ማሽቃበጥ አልበቃው ብሎ በእነ አረጋና ተመስገን ጥሩነህም የጎንደርን ስም ጠርቶ ብቅ አለ። ከዚህ ብልሹ የአማራ ተቆርቋሪነት፣ ከግሎባል አላያንስ መረዳጃነት፣ ከአብይ ኢትዮጵያዊነት ይሰውረን ከማለት ሌላ ምን ይባላል? ምን ነው አገራችንን ከነዚህ የቀውጢ ጊዜ ነጋዴዎች ቢገላግላት? ተመስገን ጥሩነህም ወደፊት ይዘመርልናል ሲል ሰማሁት ልበል። እንኳን ለኔ
ለዕውቅ የስነ ልቦና ተመራማሪም ራስ ምታት የሚሆን ነው የሚመስለኝ። ቀጣዩ ትውልድ ይዘምርልኛል ለሚለን ለእንዲህ አይነቱ የኦሮሞማ መጋዣ የሚዘምርለት ኦነግ ሸኔ ነው ወይስ ወያኔ? የባንዳ አይነ ደረቅ ብሎ ማለፉ ሳይሻል አይቀርም። ለወያኔ አድሮ ወደብ አያስፈልጋትም ባዩ ጉማሬ ሬድዋን ሁሴንም ዛሬ ማሊያውን ቀይሮ የወደብ ብሔራዊ ጥቅምን የሚመለከት ነው እያለን ነው። ትላንት ወያኔ የፖለቲካ አጣብቂኝ ውስጥ ሲገባ የአባይ ግድብን አንድም ትኩረትን ማስቀየሻ፣ ሁለትም የሕዝብን ገንዘብ መዝረፊያ፣ ጫካውን ከዛፉ መለየት ያልቻለው ክፍል የአባይን ፖለቲካ ግብጽም ሆነ ወያኔ መጠቀሚያ ማድረጋቸውን ነው። እነ ሜቴክም ላለው ይጨመርለታል ሆነና በአባይ ስም ደለቡ። በሁለቱም መንገድ ወያኔ አልተሳካለትም ማለት አይቻልም። ኢትዮጵያን ግን ከጨለማ አላወጣም። ዛሬ በወደብ ሰበብ የተሄደበት መንገድ ግን አደጋው ለኢትዮጵያውያን ብቻ ሳይሆን ለመላ ቀጠናው አለመረጋጋት ጠንክ ነው። ከሁሉም አቅጣጫ ወገን ተነሳስቶ የአማራ ሕዝባዊ ኃይል ፋኖም ነገ ሳይሆን ዛሬ ተባብሮና አንድነቱን ጠብቆ አገሪቱን ካልታደጋት በስተቀር ይህ ታማሚ ኮሎኔል አጥፍቷት ወደ ጌቶቹ መኮብለሉን መገመት አጉል ማርተኛ አያደርገኝም። ሞት ለዘረኞች፣ ድል ለአርበኞች። ግርማ ገመቹ ነኝ ከናይሮቢ ኬንያ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።